አንዴ ልበል በእናትሽ ከቅድም ጀምሮ ቁጭ ብዬ አላወራሁም ስትጨቃጨቁም ስትሉም እና እኔ አሁን ቤዝድ ኦን ዴዚ ባለችው እና አብሳላት ባለችው ነው መናገር የምፈልገው። የቅድሟ የተሰዳደበችው ልጅ ተዋት በቃ። ዴዚ አክብሩልኝ ብላለች። we should respect it። እናቷ ናት። እናቷን ትታ ሄደች ምናምን ለሚባለው የአሜሪካ ልጆች ሲያፈቅሩ ከዚህ በፊት የሆነ ጋር መታ እናትየውን በመጣችበት እኔም ባለውበት ስለ አሜሪካ ልጆች አውርተንበታል በሰፊውና አብሳላት አንቺ ከልጇ እንትን ብለሽ ነው ከልጇ በልጠሽ ነው እዚህ ላይ ስለ አንድ ኢትዮጵያዊት እናት ሲመለከተኛል መቼ ብዙ የሚሞትብን ህዝብ እያለ አይደል እንዴ? አሁን ይቺ ልጅ በቃ ተዋት፣ ህፃን ልጅ ናት፣ ነፍሰ ጡር ናት። በዚህ ላይ ተዋት፣ እናት ናት የሞተችባት። ሶ ተዋት። ያለፈ ነገር ሁላችንም አጥፍተን ሊሆን ይችላል። እኔ ባይ ኦል ሚንስ ያደረገችው ነገር ትክክል ነው ትክክል አይደለም ብዬ እዚህ ፈራጅ ለመሆን አይደለም የምፈልገው። ግን አሁን ሀዘን ላይ ያለ ሰው በቃ ገዳይ እንኳን ቢሆን ሲሞት እኮ ሰው እንትን ይባላል። እሱ ጥሩ ሰው ነው እሷ ጥሩ ሰው ናት ይባላል። እና ፕሊስ የልጅቷን አሁን እናትየው ሄዳለች። የልጅቷን ግን ሞራል መጠበቅ መቻል አለባችሁ። ይቺ ልጅ ህፃን ልጅ ናት፣ ገና ልጅ ናት። ፍቅር ይዟት የሄደች ልጅ ናት። ከዚህ በፊት የዛሬ ዓመት ነው ምናምን የመጣሽ ጊዜ በጣም ስናወራበት ስንመካከርበት ነው የነበረ ነውና ማንም I don't think የሚመለከተው አይመስለኝም። ከልጅቷ እናንተ አስባችሁላት አይመስለኝም። አብሳላትና ለዘብ አድርጉት እንትኑን ለዘብ አድርጉት ነው የሰው ልጅ አንዴ አሁን እቺ ልጅ አንድ ነገር ብትሆን ደግሞ እንደዚሁ 20,000 ሰው ሰብስበን ደግሞ ልንመካከርበት ነውና ይሄንን ከግምት ውስጥ አስገብታችሁ ባካችሁ ለዘብ አድርጉት። እቺ ልጅ ህፃን ልጅ ናት። ደግሞ ህፃን ልጅ ናት። አንደኛ አሜሪካ ሀገር ያደገች ልጅ ናት። የአሜሪካን ልጆች እንዴት እንደሆኑ ማኛው ሊነግራችሁ ይችላል። ያንን ከግምት ውስጥ አስገብታችሁ እንትን አድርጉ። እኛ ደግሞ ማንንና ነው እኛ ወቃሽ የምንሆነው? ከእናቷ ከልጅቷ በላይ ለእናቷ አዋቂ ሁላችንም መሆን አንችልምና እንትን በሉ፣ አረጋጉት፣ ተረጋጉ። ሚጣዬ ጨርሻለሁ። ባይ እሺ ይሁን። እኔ የምምለው ላይክ ከባለቤቱ በላይ ያወቀ አይደል የሚባለው። ጀስት ዴዚ በቃ እኔ ይሄን ነገር እኔ ሃንድል አደርገዋለሁ፣ እኔ ይዛው ነኝ፣ እኔ ነኝ የማደርገው ካለች ከዴዚ እናት ደግሞ የባሰ ብዙ ችግር ያለበት ማህበረሰብም ስላለ ለዛ ድምጽ ብትሆኑልን። አብሳላት ትልክልኛለሽ ብችሉ ልክልሻለሁ፣ መላክ ልክልሻለሁ፣ ችግር የለውም። አሁን እዚሁ ሳልወጣ ላኪው እንዳረፍ ልክልሻለሁ፣ ይሁን የላከው ልክልሻለሁ፣ ችግር የለውም። እና ስለዚህ በቃ እሷ እኔ ራሴ ነገሮችን እወጣዋለሁ፣ ራሴ ነገሮችን እችላለሁ። በቃ እናቴ ስለናቴ የድምጽ ማስረጃ አንዴ ላውራ ነው። አብሳላት እንደ አንቺ ከእናቷ በላይ ከባለቤት እኔ አሁን ከኔ እናት በላይ አንቺ ለኔ ትቀርብ፣ ከኔ እናት በላይ ለእናቴ ትቀርቢያለሽ አንቺ አብሳላት። ይሄ አትሊስት ይሆናል ነው። እኔ ልጅ ችግር የለውም። ማስረጃውን ትልክልሽ፣ እሷ ባትልክልሽ እኔ ስልክ ትልክልኝና አብሳላት ልክልሻለሁ። እናቷ ፕሮሚስ እሷ ካላከሽ ለሚ ነው እኔ እልክላታለሁ፣ ችግር የለውም። ስወርድ እልክልሻለሁ። ግን ላይክ ምን አለ መሰለሽ አብሳላት እኔ ከአንቺ ልጅ በላይ ምንድን ነው ከአንቺ በላይ ስለ አንቺ እናት አላስብም። ገባሽ? ከአንቺ ልጅ በላይ ስለ አንቺ እናት እኔ በቃ አንቺ መተሽ ስለ እናቴ እኔ ኃላፊነቱን ወስዳለሁ። ስለ እናቴ አታንሱብኝ። በቃ እናቴ አርፋለች፣ እናቴ ሞታለች፣ እኔ ወጣዋለሁ ካለች ጀስት ሊፈራሉን መተው ነው። እኔ እንደዛ ነው የሚገባኝ። ምክንያቱም ዴዚ 18 ዓመት ያለፋት ልጅ ነች፣ መወሰን የምትችል ልጅ ነች። በእድሜዋ ወንጀል ብትሰራ ሕግ ፊት መቅረብ የምችልበት እድሜ ላይ ነው ያለችው። ስለዚህ እኔ ይሄንን ማድረግ እችላለሁ፣ እኔ ራሴ እወጣዋለሁ ካለች መተው ነው። እኔ ይሄ አጀንዳ ቢዘጋ እንደዚሁ ዮኒ ቤት ተዘግቶ በቃ ተዘግቶ እንትን ይበል ቢቀር መልካም ነው እላለሁ። አንቺ የምትልኪልኝ የጽሁፍ ነው? ቆይ ይቅርታ፣ የጽሁፍ ነው የድምጽ ማስረጃ ነው? የጽሁፍ ማስረጃ ነው። ማስረጃው እኔ ጋር ያለው የድምጽ ማስረጃ። እሺ እኔም አንድ ደቂቃ አውርቼ ልውረድ። ስለዚህ ዴዚ እኔ ኃላፊነቱን ወስዳለሁ ካለች እራሷ ትውሰድ። አብሳላት ከዚህ በላይ አጀንዳ ማድረጉ ጥሩ አይደለም። ሚጣዬ እኔ ግለሰብ ነኝ፣ እንደ ግለሰብ አንድ ደቂቃ ላውራና ልውረድ።
ስታወሩ ሚዩት አድርጌ አዳምጫለሁ። የሆነ እየሰማን እኔም አስተያየት ልስጥ። እናቷ ሞታለች ብላለች፣ ነፍሷን ይማራት እላለሁ። ስለ እኔ እናት አታወሩ ካለች ከእሷ በላይ መወራት አለበት ብዬ እኔም አላምንም። እናትየው ልጅየው ስላለች ማለት ነው። ከእሷ በላይ ለእሷ የሚቀርብ ሰው ስለሌለ፣ ነገር ግን አሞራው እኔ እዚህ ጋር ያላችሁ ሰው ካላችሁ ብታደርሱለት ደስ ይለኛል። የሚስቱ እናት ሞታ ቲክታክ ላይ መጥቶ አንበሳ ምናምን እየሰጠ ሙድ የሚይዘው ነገር ቢያቆም ደስ ይለኛል። የሞተችው የሚስቱ እናት ነች። ይሄ በጣም ሞራል አለመኖር ነው። ሀዘን ላይ ላለች ለሚስቱ እናት ለሞተችበት እንደዚህ ማድረግ የለበትም። ብዙ ቪዲዮ አለ ዲስሪስፔክት ያደረገበት ቪዲዮ የሚስቱን እናት። ይሄ የኢትዮጵያዊ ማንም ነው ኢትዮጵያዊ እንዲህ ሲያደርግ አይቻላል። በጣም በቃ የሚያደርገው ነገር አክቱ በጣም ይደብራል። የሰራው መርፌ ሰርቻቸው አይቼው አላውቅም፣ ግን መቶ ስለምን አየሁት እና አይናል አካብዶ እንደዛ ዲስሪስፔክት አድርጓት ሞታለች። እሱ ነው ያስገደለው እያልኩ አይደለም፣ ነገር ግን ዲስሪስፔክት አድርጓል። ያ ማድረጉ ይደብራል። እኔ አሁን እንደዛ ባረግ በጣም ይደብረኛል። ቱ ቢ ኦነስት ሰው ወደ ራሱ ተመልሶ ራሱን ወደ ቀልቡ ቢመለስ ጥሩ ነው። ለሚሳደብ ሰው አንበሳ እየሰጠ በጣም ምን አይነት ሞራል እንዳለው ራሱ አም ሶሪ። እኔ በእውነት ከአንድ ኢትዮጵያዊ እንዲያ ነገር አልጠብቅም። ምን አይነት ሰው ቢያሳድገ ነው ሰው ሞቶ መተክ ለተሳዳቢ አንበሳ ምናምን የሚሰጠው? የሞተው ሰው መሰለኝ። ከብት እንኳን ቢሞት እንደዚህ አይደረግም ለማለት ነው። ራስን ቀልብን ወደ ቀልብ ብትመለስ ጥሩ ነው ለማለት ነው። እንደዚህ እናትሽ ነፍሳቸውን ይማረው እላለሁ። አመሰግናለሁ። ዮኒዬ ክሊር ታደርግልኛል አንድ ነገር። ዴይዚ ደውላለህ አውርታት ነው ቴክስቱን የላከችልክ? አወሯት መጀመሪያ ዮኒ ፕሊዝ ቼክ ዩር ቴክስት ብላኝ አለችኝ። አወሯት ዴይዚ መሆኗን አውቄያለሁ። ምክንያቱም በፊት እናውራ ነበር አልኩሽ። ያ ገብቶኛል። ቴክስት ስለሆነ ለሰውም ቴክስት አረግች። ቴክስቱን አሰማን እያሉ እኮ ነው። ቴክስት የሚጻፍ ነው ቴክስት። ከየት እንደገባችሁ ቲክታክ ላይ ባላቅም እሱ ከዚህ በፊት ታውቃለህ፣ በአደባባይ ሪከርድ ባለበት የዴዚን አካውንት አንተ ቤት ውስጥ እሱ ሀክ እንዳደረገው እንደወሰደው እሱ ኮንትሮል እንደሚያደርግ አብረውን በፍቅር በነበሩበት ጊዜ እሱ የሚገባበት ነበረ። አሁንም አብረው ነው ያሉት እስካሁን ድረስ። እግዚአብሔር ጽናቱን ይስጣት። ከሞተች ማን ነው ኮንትሮል የሚያደርገው? በምን ሁኔታ ላይ እንዳለች የሚታወቅ ነገር እናትየው አርፋለች። እናቱ በቃ አልቀበል ብለሻል ውስጥሽ ኮሽኔ ያ እሱ አይደለም ጥያቄ። አሁንም ዋና ኢንፎርሜሽንን የፈለግኩት ባትሞት ደስ ይለኛል። ያ አንተ ጋር እግዚአብሔር ውሸት ቢያደርገው ደስ ይለኛል፣ ግን አርፋለች። እኔም እንደዛው አንተ ጋር ስልክላት አልገባም ብላለች፣ ራስህን ብለሃል። አሁን ደግሞ ሜሴጅ ልካልኛለች ብለሃል። እኒሃው አልገባም ብላለች። ለምን ፐብሊክ ማንነው የፈለገ ያችኛዋ ሰው እንድታቆም በደንብ ያብራራው መሰለኝ። ምናልባት ካልገባች እንትን አለ አጀንዳውን ለማስፋፋት የፈለገችው ነገር አለ አብሳላት ይመስለኛል። አሁን ታስበው አለው አንደርስታንድ በቃ ልጅቷ you have to respect በቃ የሞተ እኔ አሁን እናቴ ሞታ ስለ እናቴ አታውሩልኝ እንዲወራ ማክበር አለብሽ። የለም እስቲ ስሚ አብሳላት አንድ ነገር ልጠይቅሽ። ስለ እናቷ መታ ምንድን ነው የምታብራራው? አሁን ዲዚ ብትመጣ የምታብራራው ምንድን ነው? እኔ ቼክ ማድረግ የፈለግኩ ምንድን ነው? አንድ ያብሳላት ኤደን ቼክ ማድረግ የፈለግኩ ምንድን ነው? እሷ መሞቷን ማረጋገጥ ነበር። ምክንያቱም ሰው ለሁለት ተከፍሏል። ሞታለች አልሞተችም፣ ሞታለች አልሞተችም እያለ ሰው በቃ እስካሁን ፖለቲካ እየሰራበት ነው። እናትየው ሞታለች፣ የት እንደተቀበረች ወይም ደግሞ ለቅሶ መሄድ የሚፈልግ ሰው ካለ መሄድ ይችላል። ለቅሶ መሄድ ማንንም አልፈልግም አለች ልጇ። ለቅሶም የሚደርስ ሰው ኢትዮጵያ አትፈልግም። ሚዲያ ላይም ደግሞ ስለ እናቷ አሟሟት የሚወራ ሰው አትፈልግም። ያ ሁሉ ላይ ሆኖ በቴክስት ነው። የራሳቸው ዘመድማ ይደርሳል። የቲክታኩ ምን ያደርግላታል? ደረሰ አልደረሳል የሚመልሰው ነገር አለ። የቲክታክ ሰው ምን ያደርግላታል? እውነተኛ ወዳጆቿ፣ እውነተኛ ቤተሰቦቿ ደርሷል። ለቅሶ አብረዋት ሆነዋል። ሌላው ምን አባቱ ያደርጋል? ቲክታክ ሊሸቀልበት ነው? አልገባኝም።
ምን ያደርጋል ሌላው? እስቲ ንገር፣ አንቺ አስረጅኝ እስቲ። የቲክታክ ሰው ቀብር ይድረስልኝ ነው? አልገባኝም። እስቲ ንገሪኝ። አይ የቀብሪ ድረስልኝ ሳይሆን ከነበሩት ነገሮች ብዥታዎች አይቀር እናትየው ደግሞ ከነበራት ስጋት፣ ማስገደዶች፣ እዛቻዎች ነበሩባት፣ ክሶች ነበሩባት፣ የተለያዩ ነገሮች። በነገራችን ላይ የዴዚ እናት ሞት በዚህ ድረስ ኮንሰንትሬሽን የሆነው ግጭቶች ስለነበሩ ነው። የሆነ ሚዲያ ላይ ታውቃለህ፣ ዛቻዎች ስለነበሩ ያ ከዛ እንግዲህ የነበሩት አንቺ ያልተረዳሽው ምንድን ነው? ጸቡ የነበረው እኮ ቆይቷል። ከ2 ዓመት በላይ ሆኖታል አይደል? የጸቡ ባለቤት የሆነ ሰው የጸቡ ባለቤት የሆነ ሰው መቶ አንበሳ ሲሰጥ ሞቱ ሲድበሰበስ ስለኔ አታውሩ ሲባል ምን አገባችሁ አትምጡ፣ እኔ ነኝ ሀዘንተኛ፣ ያውን በቴክስት እዲስ ጉድ። አንቺ በምትፈልጊው ሰጂ። መሞቷ ግን ሞታለች እናትየው። ዮኒዬ እኔ አንድ ነገር ልበል፣ የአብሳላትን ስሜት ትንሽ እንትን ልበል። ኧረ በስመ አብ በጣም ነው የሚገርመው። ግን አብሳላት አስቢበት አንቺ ነው። አንዴ እኔ እናት ላውራ። ጎሄድ ምንድን ነው አብሳላት የተሰማት ስሜት አለ። ከመጀመሪያው የተደበሰበሱ ነገሮችም ስላሉ እኔም ላይ ጥያቄ ነው ይሄ። ምክንያቱም በጣም ብዙ ነገሮች በጣም ብዙ ሰዎች እጃቸው የገባበት ነገር ነው በእናትየዋ ሞት ማለት ነው። ስለዚህ እሷም ጥያቄ ቢፈጥርባት ልጅቷ ራሱ ቪክተምስ ሆና ከሆነ ማን ይዟት እንደሆነ አናቅም ላመጠየቁ ያን ያህል ምን አገባሽ የሚያስብል ነገር አይመስለኝም። ምክንያቱም ነበሩ የተደበሰበሱ ነገሮች ነበሩ። በዚህ ይሄ ወመኔ ወንድ የሚመስለው ማን ነው የሚባለው? ማን ነው ያልከው? ዮኒዬን ያላቃትም ይቺ አረብ ሀገር ያለችዋ ማን የምትባለው ዜድ የሚሏት እሷ ወመኔም የምታወራው የነበረው ንግግሮች ሀቢባ ቤት የሚወሩ እነዚህ ነጭ ቅማለም የምትለው ምናምን በጣም ብዙ ውስብስብ ያሉ ነገሮች ስላሉ ያን ወደ ጥያቄ ውስጥ ቢያስገባት የሚገርም አይደለም። እንደገና የማን ነበረ ስሙ አቺ ሜላት የምትባለዋ በጣም ብዙ የተደባበሰ ነገር አለ እና ያንን ተው የምትሉ ሰዎች ምናልባትም እንግዲህ ወይ ተባባሪ ናችሁ ብዬ ነው እኔ የምወስደው በራሴ በግሌ ማለት ነው። ግልጽ ቢወጣ አሪፍ ነው። ልጅቷን እግዚአብሔር ያጽናት። ዋናው ደግሞ መታወቁ ጥሩ ነገር ነው። ከሁለት የተከፈለ ነገር ነው የነበረው። ታግታለች የሚልም መጥቷል። እንደገና ደግሞ ሞታለችም የሚል አለ እና ነፍሷን በአጸደ ገነት ያኑርላት። ባትሞት ጥሩ ነበር፣ ደስ ይል ነበር። ግን ደግሞ በፈጣሪ ስራ መግባትም አንችልም። የሞቷ ነገር የሚያሳስባቸው ሰዎች ኢትዮጵያኖች በጣም ቡሊም የተደረገች እናት ስለሆነች በጣም በራሱ በአሌክስም ጭምር ያ ቢያሳስብ የሚገርም አይደለም። ከክፋት አትዩት የአብሴለትን ጉዳይ ለማለት ፈልጌ ነው። አመሰግናለሁ ዮኒዬ። አይ ጥሩ ጌታ የልቤን ስለተናገሩ በጣም ቴንኪው። እግዚአብሔር ያክብርልኝ። እይታሽ እኔም በተወሰነ እጋራለሁ። ግን ያለችው ምንድን ነው በተለይ በደንብ ስፔሲፋይ አድርጋ የተናገረችው ዴዚ ሁለቱን ይቺ ኤደን የምትባለውን ዜዶ የምትባለውን ስለ እኔ ቤተሰቦች እየመጡ እንዳያወሩብኝ አልፈልጋቸው። ትክክለኛ ጥያቄ ነው። ይችኛዋን ሞራል ሊኖራት አይገባም ወይ ወንድለዋ? እችኛዋም ሴትዮ ከምትናገረው ቶሎ የምትናገር አንደኛ ነገር የተደበቀ ነገር እንዳለ ማስታወቅ ነው። በቃ እንዳይያዝባት የምትፈልገውም ነገር ይኖራል። ሴትዮዋ ንግግሯ ግራ የገባ እኔ አሁን ምስቅልቅል ያለብኝ ንግግር ኤደን የምትባለዋ የሆነ ነገር የምትደብቀው ነገር ያለ ይመስላል። ቶሎ ብዙ ነገሮች ነው እያለች የነበረችው። እሱም ስላለ ይሁን ያንተም ሰከን ጎበዝ ነህ፣ በጣም ጎበዝ ነህ። በጣም የምወድህ ማደንቅ ወንድሜ ነህ። ከዛ በላይም ትራመዳለህ ብዬ ማምን ሴት ነኝና የልጅቱ የሴትዮዋ የቲና ሞት እንዲህ ተድበስብሶ መቅረት አለበት ብዬ አላምንም። እኔ ጊዜ ቼክ አስደርጋለሁ። እውነት ለመናገር በአንተ መንገድ ብለዋል ኤደን በራስ መንገድ አንተ ሆስፒታል ሄደው ቼክ ያደርጋሉ። ከዛ እንዳረፈች ምናምን ነገ መልስ አገኛለሁ። ከዛ በበለጠ ሌላው ልጅቷም ራሱ ቪክተም አለመሆኗ እሷም ላይ ሌላ ጣጣ ውስጥ እንዳልሆነች እሱን ራሱ እኔ አንተ ላይ ብዙ ነገር እጥላለሁኝ እና በራስ መንገድ ታጣራለህ ብዬ አምናለሁኝ። በተረፈ ግን ተው አብሴላት ላይ የምታነሱት ጥያቄ ልክ አይደለም። ከእናት በላይ እናንተ አትደርሱ ምናምን የሚለው ሊያስማማን ይችላል። ግን ደግሞ ቲና ካለፈችው ነገር እቺ ሴት ከእናት ጋር ተጣልተዋል። እንግዲህ አሁን ካሰብሽ ዴዚና ቲና ያለችበት ነገር ተርም ላይ አልነበሩም።
በተወሰነ ራሱ አንደበት ራሱ አሌክስ ትሞታላችሁ እንጂ አታገኙትም። በራሴ አካውንት ነው ያለ ልጅ ምናልባትም ልጅቷንም ቪክተም አድርጓት ይሆናሉና እሱን ነገር ለአንተ ተዋለው። ከአንተ በላይ የማምነው ሰውም ስለሌለ እንደ አንድ እናት ያማል ያለፈችው ነገር። ወይ ከባድ ህይወት አሳልፋለች። በተለይ ልጇን ካጣች በኋላ ያላት ስሜት ተሰብሯል፣ ተጎድቷል። አብሴላት ደግሞ የጠየቀችው ጥያቄ ሁላችንም ልንጠይቀው የሚገባ ነገር ነው። አትደባብሱት፣ ረገብ ብናድርገው ያለ ያስማማን ይችላል። ልጅቷም እስከምትጠነክር ነብሰ ጡር ነች። ከባድ ነው ያለባት ነገር፣ ቀላል ነገር አይደለም። ምናልባት በልጅነት ትሞታለች ብላ አስባም ላይሆን ይችላል እኮ። አንዳችንም እናታችን ትሞታለች ብለን አስበን አናቅም። እንደዚህ ስንናገር እኛ እንደ ኢትዮጵያ እናቶች ነው የምናስበው፣ እንደ ኢትዮጵያ ልጆች። እቺ ልጅ ውጭ ነው ያደገችው። ስለዚህ አንድ ቀን አጣታለሁ የሚለው ነገር የአእምሮዋ ብስለት የለም፣ አጣቻት። አሁን ያንን ደግሞ ራሷንን ማየት ያስፈልጋል። ራሷን ሰብሰብ በማድረግ ይኖርባታል። ያለፈቻቸው ነገሮች ይቆጫታል። ጸጸት ነው እኮ ይሄ፣ ከባድ ነገር ነው። እናት አንዴ ሞታለች። የእግር እሳት የሚሆንባት ለዴዚ ነው እና እነኛ እሷንም ነፍሷንን ይማር፣ ልጅቷንም መጽናናቱን እንመኛለን። ይሁን ባንተ መንገድ ግን ይሄ ነገር ፕሩቭ እንዲሆን ልጅቷ ምናልባት ቪክተምም እንዳልተደረገች እሱ ነገር የሚጣራ አሪፍ ነው እላለሁኝ። አብሴላት ቀጥይ፣ እውነትን መፈለጉ ጥሩ ነው። እግዚአብሔር ይስጥልኝ። በምትፈልጊው አብሳላት ሄደሽ ማጣራቱም ጥሩ ነው። እኔ አሁን ለምሳሌ ነገ መረጃ ይሰጡኛል፣ አንቺም ቼክ ማስደረግ ትችያለሽ። ኦልሬዲ እያረኩ ነው፣ ግን አሁንም ከአንተ ቤት ሳልወጣ ምንም አይነት መረጃ እንዳልደረሰኝ እንዲያውቁ ፈልጋለሁ። ሆነ ልክልሻለሁ። አሁን ብለህ ለምን የሚጣልክላትም አሁን ለምን አትገላም? ስልክ በምን ልላክላት? ስልኳ የለኝ። ይሁን አብሳላት አንዴ ስልክሽን ጻፊላት። በዚህ መላክ አትችልም? በቲክቶክ በዚህ አይደለም የላኩላት፣ በዋትስአፕ ይቻላል እኮ። በዚህ ስክሪንሻት አርጋ ነው የምትልክልሽ። በዚህ ከሆነ ስክሪንሻት አርጋ ትልክልሻለች። ቆይ አብሴላት አንቺን በመንገድ አርጊላትልሽ። እንደዛ ከሆነ ማለት ያጣራል። በጣም ብዙ እጆች የገቡበት አብሳላት ሀይ በይኛ እንዴ። እኔው ገላግልሽ የለ እንዴ? ብዙ ነው እየቆራረጥኩ ልክልሻለሁ። ይተላል እኔ ገላግልሻለሁ። አዎ ምን የኔ ያማን እየደና ነው። ጎረምሳውማ አድጓል። የኔ ጎረምሳ ሚስት አምጡ እያለን የአባቱ ልጅ 11 ዓመት ሆኖ እናቱ። በነገራችን ላይ ቅድስት እስራኤል እያልኩ ማውራት ሁልጊዜ እቺን እህት ነው ልኬላታለሁ። እስራኤል እያልኩኝ ማውራው እሷን ሁልጊዜ ልከሻል? ኦኬ ልኬልሻለሁ። አብሳላት ደረሰች? አብሳላት ያው ወታት ያው ልኬላታለሁ። ደጋግሜ አይ እኔም ጨምራለሁ እያየሁ እውነት በጠፋችበት እና ቅድስቴ በጣም መወዳት በጣም ማልደራደርባት ማድረግ ይሄን ጀግና ለዛ ነው እዚህ ሳገኝሽ ስሟ የለምና ግራ ገብቶኝ። አሁን ልካልኛለች፣ ግን ከአንተ ፎርዋርድ የሆነ ነው። የዴዚ ስለመሆኑ ምንም ኤቪደንስ የለውም። ስለምን ከዴዚ መልእክቱ ወደ እኔ እንደመጣ ምንም ኤቪደንስ የለውም። ከዮኒ ፎርዋርድ የሆነ ነው የሚለው። ኦኬ ዴዚ የሚለውን ስክሪንሻት እያደረኩ ልክልሻለሁ። እዚህ ጋር አለች አይደል? እኔ አለ እግዚአብሔር ያክብርልኝ። ኦኬ ለማስረጃ ሩቅ አይደለም። እናቷ አታስ ሃይ በይኛ አንዴ። ሰላም አብሳላት ሃይ በይኝ። አዎ ሃይ ብለሽኛል፣ አገኘሁሽ። ፍጥነቱ ደግሞ ሳለው ላክላት ይለኛል ራሱ። አይ እንዳልሽ ሰው ተጠራጣሪ ቢሆን የአብስላት ሀሳብ እኮ ሳይገዛን ቀርቶ ሳይሆን አታውሩ ስላለ የተባሉ ሴቶች እኮ ግለሰቦቹ በስም ተነገረ። ይሄን ያህል ልጇ ራሱ ስለ እናት ያታውሩ አለ። የመጀመሪያው የታችኛው ነው። ከዛ የሚቀጥለው ከላይ ነው ያለው። ይቅርታ ወንድሜ፣ አማርኛ ዘበራርቄ ነው የላኩልሽ። ዮኒ የነገረን አማርኛ መሰለኝ። ዴዚ የተናገረችው መልእክት ለኤደንና ለዜዶ ነው። ለሁለቱ ነው። ስለ አብሳላት አላለችም። ሌላ ሰው አላለችም። አያገባችሁም አላለችም። እና ሌሎቹን አላለችም።
አታድበስብሱት። ግን ቆይ ይቅርታና ሀዘኑ እንኳን እስኪያልፍ ድረስ እኛ እንግዲህ ትልልቅ ሰዎች ነን። እኔ ልጆች እናት ነኝ። ያ ግን ምን አለ መሰለሽ እስኪያልፍ ድረስ ቢጠብቁስ? እየተሰደበች ነበር እቺ ልጅ ባደረገችው እንትን ማለት ነው። የኔ እሰማለሁ አንዴ ልንገርሻ። በምን መሰለሽ ሰው ሶሻል ሚዲያ ላይ ያየው በደንብ ቡሊ ተደርጋለች እናትየው። በልጇ ጉዳይ በደንብ ተደራጅተው ቡሊ ሲያደርጓት ነበር። ምንም ጥያቄ የለው። ምን አገባሽ በልጅሽ? ዳቤን ሳይድ በእናትየው ሳይድ አልነበረችም ዴዚ። እውነት ለመናገር አልነበረችም። ሳይዷ እነ አሌክስ ጋ ነው፣ እነ ዜድ ጋ ነው፣ ሌሎችም ጋ ነው። ገባሽ? እነ ሜላት እነ ምናምን ግሩፕ ናቸው። ለዛ ነው ለሰው የተሰማው። እናቷን ወዳ እናቷ እንደተጎዳችባት ምናምን አይደለም ሰው በአሁን ሰዓት የሚመለከተው አይደለም። ካየው አንጻር እኮ ነው ዮኒ፣ ካየው ነው ሰው እየተናገረ ያለው። ስለዚህ ሰው ላይ መፍረድ አይቻል። አሁን አብሳላት ላይ መፍረድ የማልችለው ያየችው ትሬንድ ነበረ። እናትየውን ያጥላሉ ነበር፣ ይሰድቡ ነበረ፣ ይሞልጩ ነበር። እናትየውን በጣም አድርገው እንደ አሜሪካን ሀገር እንደምታስርባት አስቢው። 2 ስራ እናትየው እየሰራች ፍሪጁ ምኑ ሙሉ የሆነ ቤት እናትየው እያስራበች ታውላለች ብለው ይቀባጥሩባት ነበር። ምድር ማይ ዮኒ የዛኔ እኮ አንተ ቤት ገብተን ተመካክረን ቆያ ወይ ብያ እንዴ ትዝ አይልህም? እኛ እኮ በእናቷ ሳይድ ነበርን እኮ የዛኔ። እንዴት ዲስሪስፔክት አድርጋታል ብለን በአሜሪካን ሀገር ምግብ በሞላ በሚደፋበት በሚትረፈረፍበት ሀገር እንዴት ታስርባታለች እችን የመሰለች ልጅ። ልጅቷ ደግሞ ጨዋ ያሳደጋት ናት። እንደተቆነጠጠች በዛ ሰዓት ታስታውቅ ነበረ። እናትየዋን ኦፍ ኮርስ ውስጧ ያለባትን ያሳለፈችውን እሷና ፈጣሪ ነው የሚያውቁት። እኔ አፋቸውን ያዘጓቸው አንድ ነገር ልጨምርልሽ። ምን መሰለሽ? ምንድነው አንዴ አብሳላት ምንድነው ያልኳቸው? ሁሉም እያንዳንዱ ሲያሞጠሙጡ ነገርኳቸው። ዴዚ ተበድላ ከሆነ 18 ዓመት ሲሆናት ለምን ከቤት አልወጣችም? ወይ 19 ሲሆናት ለምን ከቤት አልወጣችም? ተበድላ ቢሆን ተቸግራ ቢሆን እናቷ አቢዩዝ የምታረጋት ቢሆን ለምን በ18 ወይ በ19 ዓመቷ የሆነ ስራ ጀምራ ጥላ ለምን አልወጣችም አልኳቸው። አፋቸውን ዘጉ። የሚለፈልፉት በሙሉ ዮኒ እሱ ብቻ አይደለም፣ ትምህርት ቤት ራሱ